አቶ ዝና በቁጥጥር ስር ውሎ ብሩክ የት እንዳለ እያንዳንዱን መናዘዝ ጀመረ። መድብል እንግዲህ በባለፈው እንደተመለከትነው ዝናን አግቶ ይዞት ነበር። አሁን ላይ ግን በቦክስ ከግራና ከቀኝ እያጋጨ እያናዘዘው ይገኛል። ብሩክ ያለበት ቦታ ታውቋል። ብሩክ እንግዲህ ወደ ቤቱ ተመልሷል ማለት ነው። ለወንድሙ ደርሶለታል። መድብል ጀግና ነው። ሉላም የነፃነት አየር እያገኘች ትገኛለች። አሁን ላይ እንደፈለገች እየወጣች እየገባች ትገኛለች። ነፃነቷን አውጃለች ማለት ነው። ይሄ ደግሞ በመድብል አማካኝነት ዝና በቁጥጥር ስር በመዋሉ የሉላ ነፃነት ታውጇል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ቀጣዩን የምሳሌ ድራማ ወደ እናንተ ይዤ መጥቻለሁ። እንግዲህ ዝና እጅ አልሰጥም፣ ከኔ ውጪ ወንድ የለም፣ ማንም ሊያሸንፈኝ የሚችል የለም፣ እኔ ማን እንደሆንኩ አታውቁም፣ እኔን የነካ ዋጋ ነው የሚከፍለው እያለ ሲፎክር በተደጋጋሚ ሰምተነው ነበር። ለጀግናም ጀግና አለውና ከሱ የበለጠ ጀግና መጥቶበት እንግዲህ ይኸው እንደዚህ ታስሮ እያንዳንዷን ነገር እየተናዘዘ ይገኛል። እባክህ ማረኝ መድብል እያለ መድብልን በመማፀን ይገኛል። መድብልን እንግዲህ አንተ ማን ስለሆንክ ነው እገልሃለሁ እያለ ሲፎክርበት ነበር። ከአንዴ ሁለቴ አምልጦ በሶስተኛው ግን ከመድብል ማምለጥ አልቻለም። በቁጥጥር ስር ውሎ እንግዲህ ሁሉንም ነገር እየተናዘዘ ይገኛል። ምንም አይነት አማራጭ የለውም፣ ምክንያቱም ተይዟል ማለት ነው። መድብልን ለማስገደል ቢጥርም ግን ምላሹ ወደሱ ተመልሶበታል ማለት ነው። አንዳንዴ ባፍ ብቻ የሚለፈልፉ ሰዎች ፎክረው ብቻ ነው የሚቀሩት። መድብል አይለፈልፍም፣ አያወራም። ወንድ ልጅ ይተገብራል እንጂ ዝም ብሎ አያወራም ሲል አዳምጠን ነበር ከዚህም በፊት። እውነትም እንዳለው ሳይፎክርም ሳይለፈልፍም ሁሉንም በተግባር እያሳየ ይገኛል። ዝና እንግዲህ ብዙ ከሱ በላይ ያሉ አብረውት የሚሰሩ ሰዎች ቢኖሩም ግን አሁን ላይ ሊደርሱለት አልቻሉም። ዝና እኔ ካንተ የምጠብቀው ተይዣለው ወይ ደግሞ እንደዚህ የሚል መጥፎ ተልካሻ ሳይሆን አስወግቸዋለሁ የሚል ቃል እንድትነግረኝ ነው የምፈልገው ሲለው ነበረ ካሌብ ሞሲሳም። እንዴት እኛ ላይ አፉን የሚከፍት ሰው መጣ? የኛ ሚስጥርስ እንዴት ሊያውቅ ቻለ? የኛ ሚስጥር ስላወቀ ብቻ መወገድ አለበት፣ በሱ ብቻ ዋጋ መክፈል አለበት ሲል እንግዲህ ካሌብ ሞሲሳን አድምጠ ነው ነበረ። ነገር ግን አሁን ላይ ካሌብ ሞሲሳም በስልክ ከካሜራ ጀርባ ሆኖ በአፉ ቢናገርም ነገር ግን ዝናን ሊያስጥለው አልቻለም ማለት ነው። ወንጀለኞች እንግዲህ አብረው ወንጀል ቢሰሩም አንድ ቀን ለእነሱም ጀግና ይጥልላቸውና ልክ እንደዚህ እንደ ዝና ታስረው ይቆያሉ ማለት ነው። ምንም አማራጭ የላቸውም። ከሁሉም ነገር ተገልለው ያበቃላቸዋል። ለጊዜው የሚሳካላቸው ቢመስላቸውም ግን ራሳቸው በቆፈሩበት ጉድጓድ እንግዲህ ሲገቡ እየተመለከተን ነው። ፍትህ ያለው በክንድህ ነው ይል ነበረ መድብል ማለት ነው ለሞገስ። ፍትህ ያለው በክንድ ነው። ስለዚህ የራስን ፍትህ ራስነክ ልታመጣ የምትችለው፣ ያንተን ፍትህ ማንም ሊያመጣል አይችልም ነበር ሲል የነበረው። ስለዚህ የወንድሙን ፍትህ ራሱ መድብል አምጥቷል እንጂ የህግ አካላት ፖሊሶች ሊያመጡለት አልቻሉም። ሞገስም እንግዲህ ለዘበናት ነፃነት ናፍቆት ከ10 ዓመት በላይ ፍቅረኛውን የቀማው ሰውዬ እንደዚህ ታስሮ ሲያገኝ በጣም ነው የተደሰተው። በጣም ይፈራው ነበረ፣ ፍቅሩን ነጥቆት ነበረ። ሉላም እንግዲህ ልጅነቴን፣ ፍቅሬን፣ ሁሉ ነገሬን ነጥቆኛል፣ እውነት ተያዘ በማለት እንግዲህ እንደተያዘ በእጃቸው እንደገባ
ሞገስ ደውሎ ሲነግራት ደንግጣ ነው የቆመችው። ምክንያቱም ማመን አልቻለችም። ዝና አደገኛ ሰው ነው። ብዙ አብረው የሚሰሩ ሰዎች አሉ። እንደዚህ እንደ ቀላል እንዳታየው ስትል ነበረ ለተደጋጋሚ ማለት ነው። ግን አሁን ላይ ሞገስ እንግዲህ ደውሎ የምስራችን ሲነግራት ማመን ነው ያቃታት። ለተወሰኑ ደቂቃዎች ስልኳን ይዛ ዝም ብላ ጸጥ ብላ እያዳመጠች ነበረ። ሞገስ ደንግጦ እንዲህ ሉላ ምን ሆነሽ ነው? እረ ሉላ እያለ ቢያወራትም ከድንጋጤ የተነሳ ስልኳን ጆሮዋ ላይ ይዛ ዝም ብላ ነበር። ምክንያቱም ዝና ይያዛል ብላ አላሰበችም ነበረ። እሷን ለ10 ዓመታት አንድ ቤት ውስጥ አስሮ ሚስቱ ሳይሆን ወይ የኖርማል የጭንገረድ አድርገህ ነው ያቆየኸኝ። እስካሁን እኔ የጭንገረድ ሆኖ መኖር ካንተ ጋር ሰልችቶኛል፣ አልወድህም ብላ ነበረ ስትወጣ የወጣችው። ለ10 ዓመታት ሙሉ እንግዲህ አስባችሁታል። በጣም ከባድ ነው። ከማይወዱ ሰው ጋር ከሚጠሉ ሰው ጋር አይደለም 10 ዓመት ለ10 ደቂቃ መቆየት ከባድ ነው ብዬ ነው የማስበው። ሉላ ግን ይሄንን ሁሉ ሲቃይና መከራ ፀሐይ እየናፈቃት፣ ሰው እየናፈቃት፣ ነፃነት እየናፈቃት የእስር ቤት ኑሮ ትዳር በሚባል ስም እያሳለፈች የተጨቆነች ልጅነቷን ወጣትነቷን በከንቱ እየገበረች አሳዛኝ ሴት ናት። ፍቅሯንም ያጣች ሴት ነበረች። አሁን ላይ ግን መድብል ለሁሉም የፍትሃዊ መንስኤ ወይ ደግሞ መነሻ ሆኗል። ለወንድሙ ሲል ባደረገው ጥረት የሉላና የሞገስ ነፃነት እንግዲህ ታውጇል። ሉላ እንግዲህ ፀሐይ ላይ ወጥቼ አሁን መሄድ እችላለሁ ወይ? በነፃነት መራመድ እችላለሁ ወይ? የፈለኩት ቦታ መሄድ እችላለሁ ወይ? የሚል ጥያቄ ነበር የጠየቀችው። ዝና ተይዟል፣ ታግቷል፣ በቁጥጥራችን ስር ነው ስትባል እንግዲህ በነፃነት መሄድ እችላለሁ። እውነት ነው፣ እሱ ተያዘ። ማመን ነበር የከበዳት። ሉላዬ ትችያለሽ፣ እንደፈለግሽ መውጣት መግባት ትችያለሽ። ከአሁን ሰዓት ጀምረሽ ነፃ ነሽ። ነፃነታችን ታውጇል፣ በእጃችን ገብቷል፣ ይሄ ዝሆን በእጃችን ገብቷል በማለት እንግዲህ ደስታን በደስታ አብስሯታል ሞገስና እሷም ወዲያው ነው ከቤት የወጣችው ፀሐይ ለመሞቅ፣ ከሰው ጋር ለመቀላቀል፣ ከሰው ጋር ለማውራት ነፃነትን የመሰለ ነገር ምንም ነገር የለም በዚህ ምድር ላይና ነፃነቷን እንግዲህ አውጃ ወዲያው ነበረ ወደ ፀሐይ ወጥታ አየር እየተቀበለች በደስታ ሰማዩን እየተመለከተች ፀሐይ ላይ እየዞረች የተወሰነ ሰዓት ከቆየች በኋላ ቀጥታ ወደ እነ ቅድስት ቤት ነበር ሄደችው። እንግዲህ ቅድስት ቤት ስትሄድ ዳጣና ቅድስት እዛ ነበሩ። ዳጣም በሰማችው ነገር እንግዲህ በጣም ነው የተደሰተችው። ጀግኖች ይመቻቸው። መድብል የመጪ ጀግና ነው። ያ ዝሆን ተያዘ እኔ አላምንም፣ ያ አውሬ ተያዘ አላምንም በማለት በመደነቅ እንግዲህ ሁሉም ቤተሰቡ በደስታ ተሞልቷል ማለት ነው። ደስታቸው ተመለሰ። ከብዙ ጭንቅና ከብዙ ሀዘን በኋላ የነ ብሩክ ቤት ደስታ ተመልሷል። ብሩክም እንግዲህ ተመልሷል። ቅድስት በጣም ደስ ብሏታል። ቅድስት እንግዲህ ብሩክን ገና የፍቅር ጥያቄ እንዳቀረበላት የልጄ እናት መሆን አትፈልጊም ወይ? የወደፊት ሚስቴ መሆን አትፈልጊም ወይ? ብሎ እንግዲህ እሷ ተስማምታ ገና ደስታዋን እንኳን አጣጥማ ሳትጨርስ ነበረ ይሄ ነገር የተፈጠረው። አሁን ላይ ግን ብሩክ ስለተመለሰ በጣም ተደስታለች። ቤቱ በሙሉ ተደስቷል። መድብል ደግሞ ለሁሉም እንግዲህ ለሁሉም በአንድ ሰው ምክንያት የሰው ሁሉ ደስታ ጨልሞ ነበረ። በአንድ መድብል ምክንያት ደግሞ የብዙ ሰው ደስታ ተመልሷል። የነሉላ የቅድስቴ የምሳሌ ጥያቄ የአባትነት ጥያቄ ተመልሷል። ምክንያቱም ምሳሌ በነጋ በጠባ አባቴ የት ነው? አባቴ ናፍቆኛል። የት ሄዶ ነው? ለምንስ አይደውልም? የሚል ጥያቄ እየጠየቀች ቅድስትን ስታስቸግር ነበረ። አሁን ላይ ግን የእሷ ጥያቄም ተመልሷል። አስባችሁታል? በአንድ ሰው ምክንያት የብዙ ሰው ደስታ ጨልሞ በአንድ ሰው በጀግና ምክንያት ደግሞ የብዙዎች ደስታ ሲመለስ
በጣም ነው የሚያስደስተው እና ክፉዎች ባሉበት እንደዚህ ደግሞ አንዳንድ መልካሞች ጀግኖች ለሰው ፍትህ የሚፈልጉ እንደ መድብል አይነት ወንዶች ሲኖሩ በጣም ነው የሚያስደስተው እና ሺዎች ይሁኑ ብለናል። ሺ ይሁኑ እንደ መድብል አይነቶቹ ሺ ይሁኑ። እንደ ዝና ያሉት ደግሞ በሰው ገንዘብ በሰው ህይወት ላይ የሚቀልዱ እነሱ ምን እንላለን? ልቦና ይስጣቸው ነው የምንለው። ምንም ድራማ ቢሆንም አሁን ላይ ሪያሊቲ የሆነ ነገርም በሀገራችን ላይ ስላለ ነው። ሀገራችን ላይ በብዙ መንገድ እንግዲህ ፍትህ የለም። መድብል ፍትህ ያለው በክንድህ ነው ሲል የተረዳሁት ነገር የኛ ሀገር ያለችበትን ሁኔታ ሰዎች ላይ ጉዳት እያደረሱ በነፃነት ሲኖሩ ምንም አይነት የህግ አካል ሳይጠይቃቸው ሲቀር እውነትም ፍትህ ያለው መድብል እንዳለው በክንድ ነው ወይ ደግሞ ፍትህ ከፈጣሪ መጠበቅ ነው እንጂ ያው በቃ አሁን ስለ ሀገር ማውራት አልፈልግም፣ ግን ወደ ድራማችን እንመለስ። ሌላ ታሪክ ውስጥ መግባት ስለማልፈልግ ነው። ፍትህ 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 እንላለን እና ዳጣ እንግዲህ በጣም ተደስታ ሉላ እያለቀሰች ባለችበት ሉላን ያስለቀሳት እንግዲህ የሀዘን እንባ ሳይሆን የደስታ እንባ ነበረ እያነባች የነበረችው። በጣም ተደስታ ይሄ የነፃነቴ ቀን ይመጣል ብዬ በጣም ነበረ ስናፍቅ የነበረው። ከማንም እና ከምንም በላይ ዝና እኔን ሲያስለቅስ እኔን ሲጨቁን ነው የኖረው። እንደኔ በዚህ ምድር ላይ ያስከፋው የጨቆነው የለም በማለት እንግዲህ የደስታ እንባ ስታነባ ታይታለች ማለት ነው እነ ቅድስት ጋር። ቅድስትም አታልቅሽ በቃ አሁን ሁሉም ነገር አልፏል፣ ልትደሰች ነው የሚገባው ብላታለች። የደስታ እንባ እንደምታለቅስ እሷም መልሳላቸዋለች። ዳጣ ቀበል አድርጋ እንግዲህ አሁንማ ማልቀስ የለብሽም ሉላዬ፣ ማልቀስ ካለብንም ዝና ሲሞት ነው ማልቀስ ያለብን፣ እንዴት እንደሚለቀስ ላሳያችሁ በማለት እንግዲህ የለቅሶ ስታይል ስታሳያቸው ነበረ። ወይኔ ዝናዬ ወንድማችን የኔ ደግ የኔ የዋ የኔ አውሬ የኔ ጨካኝ የኔ ሰው በላ የኔ አዞ ብቻ የሚል የለቅሶ ሞዶችን ይዛ እያሳየችን ነበረ ዳጣ ማለት ነው። ጥፍሩን ነው የምቆርጥለት ሄጄ የምተለትለው በምላጭ ነው፣ ከታሰረበት መሄድ አለብኝ ብላ እንግዲህ ከሞገስ ጋር ለመሄድ ወስናል ነበረ ዳጣ። እንግዲህ አልነቃም ነበረ ለረጅም ሰዓታት ዝና መርፌ ስለተወጋ ደንዛዥ መርፌ ለረጅም ሰዓታት ተኝቶ ነበረ። ወደ ቤት ተመልሰው እንግዲህ ደስታቸውን አንድ ላይ አክብረዋል ማለት ነው። እነ ሉላ እነ ቅድስት እነ መድብል እቤት ሰብሰብ ብለው እንግዲህ ደስታቸውን ተካፍለዋል። በጣም ነው እየተደሰቱት። ፋሚሊው በሞላ ተደስቷል። በስተመጨረሻ ግን ዳጣ ሄጄ በዚህ በምላጭ ሰውነቱን መተልተል አለብኝ፣ እሱንማ መበቀል አለብኝ እያለች ትገኛለች። የሚገርመው ነገር ዳጣ ሰዎችን የምትበቀለው በታሰሩበት ነው ማለት ነው። ከዚህ በፊት መሀሌትን ጥፍሯ ልነቃቅልላት ስትል ስለታሰረች በታሰረችበት ያው ምንም አታደርገኝም ብላ ጥፍሯን ለመነቃቀል ገብታ ነበረ። ሰው ሲያስርላት እሷ ደግሞ በቀሏን መበቀል ትፈልጋለች። እኔንም ከዚህም በፊት ስላሰቃየኝ ይሄ አውሬ ይሄ ዝሆን ሄጄ በምላጭ መተልተል አለብኝ እያለች ትገኛለች ለሞገስ እና ሞገስም አይ አሁን እኮ እሱ ታስሯል፣ የታሰረ ሰው ምንም ማድረግ አይጠበቅብሽም። አባቶቻችን ድሮ ጦርነት ሲሄዱ አንድ ወንድ ልጅ ቀበቶውን ፈቶ ሽንት ቤት ከተቀመጠ አይነኩትም። ከዛ ጨርሶ ቀበቶውን ታጥቆ መሳሪያውን ከያዘ በኋላ ነው የሚገጥሙት። አንቺ ደግሞ አንዳንዴ እንደ ልጅ ያጫውትሻለሁ ሲላት፣ ኧረ አንዳንዴ እንዳሮጊትም ያጫውተኛል፣ ያው ከዋጋ እየዋልኩኝ ልጅ ሆንኩኝ እያለች ትገኛለች። ሄዳ እንግዲህ ዝና ያለበት አካባቢ ልትደርስ ስትል ዝና ግን ቢያመልጥስ የሚል ፍርሃት ይዟታል ማለት ነው። መድብል ግን እዛ በጣም እያናዘዘው እያሰቃየው ይገኛል። ከብዙ ስቃይ በኋላ ያለውን ነገር እንግዲህ ሁሉንም መድብል ማረኝ እያለ ነው የተናዘዘው ማለት ነው። ዝና
አይዝና አይዝና ያበበ ደንበሳ ልጅ የኔ ምን ልበል የኔ ያፍ ጀግና የኔ ያፍ ጀግና ባፍ ፎክሮ የተሸወደ ጀግና። አይ ያሳዝናል ቤተሰቦች ማለት ነው። ዳጣ እንግዲህ ቢያመልጥስ ነው ያለችው። ፈርታለች። ካመለጠ ደግሞ እንደማይምራት ስለምታቅ እንደሚያሰቃየ ስለምታቅ ቢያመልጥስ ስትል እንግዲህ ካመለጠ በመጀመሪያ አንቺን ነው የሚገልሽ። አይ ይቅርብን ያለችው ማለት ነው። ይቅርብን እያለች ትገኛለች። በእንደዚህ እያለ ነው ድራማው ያበቃው። ለዛሬ እንግዲህ ይዤላችሁ የመጣሁት የምሳሌ ድራማ ይሄን ይመስል ነበረ። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ስለነበረኝ ቆይታ ከልብ አመሰግናለሁ። ቀጣዩ ምን ሊሆን ይችላል እንግዲህ አብረን የምናይ ይሆናል። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ወዳችሁና ፈቅዳችሁ ስለምታበረታቱኝ አመሰግናለሁ። ባይ ባይ።